We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal. Forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal. Forever. ሰላም እንደምናላችሁልን ክብራን የመድፈኞች ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ከዚህ ሰዓት ጀምሯል። ዛሬ በሚኬል አርቴታ ፕሬስ ኮንፈረንስ ነው የተገናኘ ነው። ከምን ጊዜውም በላይ የሚኬል አርቴታን ፕሬስ ኮንፈረንስ እንደዚህ ጠብቄ አላቅም፣ እንደኔ ማለት ነው። ምክንያቱም በጣም ብዙ ተጫዋቾች ከጨዋታው ውጭ ነበሩ ለሳምንታት። እናም ስለመመለሳቸውና ስላለመመለሳቸው የሚናገርበት ፕሬስ ኮንፈረንስ ነበርና ለአመታት ከጠበቅኳቸው የሚኬል አርቴታ ባለፉት 5 አመታት ከጠበቅኳቸው ፕሬስ ኮንፈረንሶች ሁሉ በጣም ትልቁ ፕሬስ ኮንፈረንስ ነበር። እሱን ወደ እናንተ እናደርሳለን። ስለምታደምጡኝ ቆይታችሁን ከኛ ጋር ስለምታደርጉ ከልብ አመሰግናለሁ። ስለ ገብርኤል ማጋለች ጉዳት እናም እሱን ማጣት ስላለው ስጋት፣ ስለ ሪካርዶ ካላፊዮሪ ረጅም ጊዜ ጉዳት ላይ ስለነበሩት ማርቲን ኦዲጋርድ፣ ቪክተር ኬሬሽ፣ ኖኒ ማዱኬ፣ ገብርኤል ጀሱስ፣ ካይ ሃቨርትዝ ጉዳቶች እንዲሁ ተጠይቆ የሰጠው ምላሽ አለ። ስለ ሰሜን ለንደን ደርቢ እንዲሁም ኤብሬች ኤዜ ወደ ቶተንሃም ሆትስፐር ሊያቀና ነበርና እዚህ ደርቢ ውስጥ ስለሚሰጠው አስተዋጽኦ ተጠይቆ ነበር። ዋይን ሮኒ በሊጉ በዚህ ውድድር ዓመት ባለፉት 11 ሳምንታት ውስጥ ምርጥ 3 ተጫዋቾች አንዱ ቪክተር ኬሬሽ ነው ብሏል። ስለዚህ አስተያየትም ተጠይቆ ነበር ሚኬል አርቴታ ስለ ደረጃ ሰንጠረዡ እዚህ ስለመገኘታቸውና እዚህ መገኘታቸው ስለሚገባቸው ተጠይቆ ነበረ። ማንቸስተር ሲቲ ካሸነፈ ዛሬ ምሽት ጫና ያሳድርባቸዋል ይሁን ብሎ ጠይቀውት ነበር። ስለዚህም የሰጠው ምላሽ አለ። ከጉዳት ጋር እየታገሉ ስለመገኘታቸውም ተጠይቆ ነበር። ስለዚህ ምላሽ ስለጧል። ስለ ሳካ ኮንትራትም ምላሹን ሰጥቷል። ሳካ ኮንትራቱን ሊፈርም እንደሆነ ይታወቃል። ስለ ሪካርዶ ካላፊዮሪ ጉዳቱን ማኔጅ ስለማድረግ የቢን ዋይት ጨዋታ ጊዜ ስለማጣትም ተጠይቆ ነበር። ማርቲን ዙቤሜንዲ ከዓለማችን አስደናቂ አማካኞች አንዱ ነው። ስለሱም ተጠይቆ ነበረ። ብቻ ብዙ ጉዳዮችን ተጠይቋል። ስለ ብዙ ጉዳዮችን መመለስ ይችላል። እያንዳንዱ ጉዳይ እናነሳለን። ኬረን ተርኒ ስኮትላንድን ወደ ዓለም ዋንጫ ማሳለፍ ይችላል። ስለሱም ተጠይቋል። ብቻ ኢች ወርድ የሚኬል አርቴታን ፕሬስ ኮንፈረንስ ለእናንተ ማስቃኝ ይሆናል ማለት ነው። አብራችሁን ስለምትቆዩ ስለምታደምጡኝ ከልብ እናመሰግናለን። እስከ ሰሞኑ ተጠፋፍተን ነበር። የዓለም ዋንጫ የሀገራት ጨዋታዎች ስለነበሩ ተመልሰናል። እናም በየቀኑ በቪዲዮዎች እንገናኛለን። ወደ እናንተ መድረስ እንድንችል በድጋሚ ሰብስክራይብ አድርጋችሁ ለተለያዩ የመድፈኞች ቤተሰቦች እንድንደርስም ሼር አድርጋችሁ አድምጡን። ከመሸጋገሪያ ሙዚቃ በኋላ እንመለሳለን። ስለ ሚኬል አርቴታ ሀሳቦችን ብጽፉልኝ ደስ ይለኛል። ከመሸጋገሪያ ሙዚቃ በኋላ ስንመለስ እያንዳንዱ ጉዳይ እንመለከታለን። ገብርኤል ጉዳት ነው የሚኬል አርቴታ ፕሬስ ኮንፈረንስ ጅማሩን ያከናወነው። ጋቢ በሚያሳዝን ሁኔታ ከብራዚል ብሔራዊ ቡድን ጋር ጉዳት ደርሶበታል እና ለሳምንታት ከሜዳ ይርቃል። በሚቀጥለው ሮብ ሌላ ተጨማሪ ምርመራ ያስፈልገዋል። ከዚያ የጊዜ ሰሌዳውን እንመለከታል መቼ እንደሚመለስ። ምናልባት ከአሁኑ በላይ በጣም ግልጽ ይሆንልናል ስለ ጉዳቱ ሲል ነው አርቴታ መናገር የቻለው። ስለ ጋቢ ምን ያህል ጦት ነው ብሎም ጠይቀውት ነበር። እሱን ጋቢ ማጥያት ምን ያህል ጦት ነው፣ በምን ያህል ደረጃ የምታጡት ብሎ ተጠይቀው ነበረ። በኋላ መስመራችን ውስጥ መሪያችን ስለሆነ በግልጽ የምንጎዳ ይሆናል እና ለኔ ግን በጭራሽ አዎንታዊ ነገር ሊሆን አይችልም የሱ ጉዳት። ጥሩ ነገር በጣም አማራጮች አሉን፣ ጥሩ ተጫዋቾች አሉን። አሁን ግን ተነስተን ስራውን መጀመር አለብን። እሱን ስለመተካት ሲል ነው መናገር የቻለው ሚኬል አርቴታ። ስለ ሪካርዶ ካላፊዮሪ በጨዋታው ስለመገኘቱ ወይም ደግሞ ከጉዳት ስለማገገሙ ተጠይቆ ነበረ። በዓለም አቀፍ ጨዋታዎች ላይ አልተገኘም። ጥቂት ነገሮች ተሰምተውት ነበረ እና ከጣሊያን ብሔራዊ ቡድን መልሰን ማምጣት ነበረብን። እሱን ጥያቄ ያቀረብን፣ እነሱም ተስማምተውበት ወደኛ መለሱት። እስካሁን ልምምድ ከኛ ጋር አልጀመረም። ነገ ሌላ የልምምድ ክፍለ ጊዜ አለን፣ እንዴት እንደሚሆን መመልከት አለብን ሲል መናገር ይችላል። ትናንትና ነው ፕሬስ ኮንፈረንሱን ሲሰጠው ሚኬል አርቴታ እና ነገ ሲል ዛሬ ልምምድ አለው አርሰናል ከሰዓት በኋላ 10 ሰዓት ላይ በዛ ልምምድ ላይ ስለመገኘቱ ጠቁሟል። ግን ዝም ብዬ ስመለከተው በሰኞ ጨዋታ ላይ ጨዋታው የሚጀምረው ሉዊስ ማይልስ ስኬሊ የመሆን እድሉ በጣም ሰፊ ነው። ከረጅም ጊዜ ከቡድኑ ጋር የተገለሉ ወይም ያልነበሩ ተጫዋቾች ስለመመለሳቸውም እንዲህ ተጠይቀው ነበረ። በዓለም አቀፍ የሀገራት ጨዋታ ጊዜ ከሁሉም የሕክምና ባለሙያዎቻችን ጋር በጣም ትልቅ ትግሎችን ስናደርግ ነበር። እነሱን ለመመለስ ብዙ ጉልበቶችን
አውጠናል አለ። የሕክምና ስታፉ ጉዳት ላይ ያሉ ተጫዋቾችን ለመመለስ ምን ያህል እንደሰራ ነው ሚኬል አርቴታ ለመናገር የሞከረው። ነገ ሌላ ተጨማሪ የልምምድ ክፍለ ጊዜ ያለን አንዳንዶቹ ምን እንደሚሰማቸው ለዚህ ጨዋታ ትንሽ ቅርብ ሊሆኑ እንደሚችሉ ይሰማኛል፣ ወይም ደግሞ ለጨዋታው አስተዋጽኦ ማድረግ እንደሚችሉ ይሰማናል። ስለዚህ ነገ የበለጠ ግልጽ ይሆንልናል ሲል ማን እንደሚመለስ ማንም ደግሞ እንደማይመለስ ሳይናገር አልፏል ማለት ነው። አንዳንዶች ይመለሳሉ፣ አንዳንዶች ደግሞ ጨዋታው ቀርቦባቸዋል ለማለት ግን የሞከረ ግን ብዙ እንደማይቆዩ ግን ከንግግሩ መግለጽ ይቻላል። በዚህ ሳምንት ባይመለሱ በሻምፒዮንስ ሊግና በሚቀጥለው ሳምንት የቼልሲ ጨዋታ ግን ሊመለሱ እንደሚችሉ የሚኬል አርቴታ አነጋገር አንድምታው ይነግረናል። ከመካከላቸው አንዳንዶቹ በቡድኑ ውስጥ ሊሆኑ ይችላሉ ሲል አንድ ጋዜጠኛ ጠየቀው። ነገው ጨዋታ ላይ በግልጽ ሊኖር የሚችል ተጫዋች እንዳለ ነገረን ሲሉ ነው የጠየቁትና ነገ ሌላ ስቴፕ አለን አለ። ትናንትና የሰጠው ጋዜጣዊ መግለጫ ነው ብያቸዋለሁ። ነገ ሌላ ስቴፕ አለን፣ ነገ ሌላ እርምጃ እንወስዳለን፣ ልምምዶች እንሰራለንና ተስፋ አድርጋለሁ፣ ግን በእርግጠኝነት ምንም ነገር አልነግራችሁም ሲል ለጋዜጠኞቹ መናገር ችሏል። ማን እንደሚመለስ ማን እንደሚቀር መናገር አልቻለም። ነገ ላይናፑን ስናይ ሰርፕራይዞች እንደሚኖሩ ግን ተስፋ እናደርጋለን። ለኔ ይኖራል ብዬ ማስበው ተጫዋች ማርቲን ኦዲጋርድ እና ገብርኤል ጄሱስ ናቸው። ግን ማን እንደሚኖርና ማን እንደሚቀር በእርግጠኝነት መናገር አልተቻለም። የሰሜን ለንደን ደርቢ ልዩ የሚያደርገው ምንድን ነው ሲሉ ጠይቀውት ነበር። ጨዋታው ብቻውን የተለየ ነገር ነው አለ። ትልቅ ከተማ ነው ለንደን፣ ትልቅ ፉክክር ነው፣ ትልልቅ ክለቦች ናቸው። ማሸነፍ የሚፈልገው የለንደን አካል ነው። እነሱም ተመሳሳይ ነገር ማድረግ ይፈልጋሉ። እሱ ጨዋታውን የተለየ ያደርገዋል። ባለፉት ዓመታት ብዙ ለውጦች ተደርገዋል። በዚህ ደርቢ ላይ የበለጠ የበላይ ሆነናል እና ውብ ነገር ነው እሱ። በተለይም በደጋፊዎቻችን ፊት በሜዳችን ስንጫወት ለነሱ ምን ማለት እንደሆነ በሚመጥን ጉልበት ቡድኑን እንዲጫወት እናደርጋለን። ሁሌም ያን እናደርጋለን። እናም ደግሞ ጉልበት በየትኛው ሰዓትና በየትኛው እርምጃ ላይ መጠቀም እንዳለብንም እናውቃለን። እናም እንደዚህ አይነት ጨዋታዎች መጫወት ትልቅ ነገር ነው። እሁድ እስኪደርስ ድረስ መጠበቅ አልቻልኩም ሲል ነው የለንደን ደርቢ ላይ ሁል ጊዜ መጫወት እንደሚያስደስተው ሚኬል አርቴታ መናገር የቻሉ። ጨዋታውን በደርቢ አውድ ውስጥ እና በማሸነፍ ላይ ብቻ አተኩሮ ስለመጫወትና ስላለው ፈተና ተጠይቆ ነበር። እንደ ማንኛውም ጨዋታ መጫወት ወይ ደግሞ የደርቢውን አውድ አስቦ ጨዋታውን ለማሸነፍ መጠቀም እሱ ስላለው ፈተና ተጠይቆ ነበር። ሁሉም ነገር ጠረጴዛው ላይ ማምጣት ነው አለና ስለ ደርቢው ስሜት ተጫዋቾች ከተገነዘቡ ጨዋታውን ለማሸነፍ ቀላል ያደርገዋል አለና ሁሉም ነገር ወደ ጠረጴዛው ማምጣት ነው። የጨዋታው አውድ ይህ ነው አለና ያ ሌላ ኃያልነት ወይ ነው ለጨዋታው ያለ ዝግጁነት ሁሉም ሰው በዚያ ፍቅር በቡድኑ ስላለው ስሜት ለእያንዳንዱ ኳስ ሲፋለም መመልከት እንወዳለን። ለውጥ ያመጣል እና እድለኞች ደግሞ ነን አለ። አንዳንድ ጊዜ ጨዋታዎችን ለማሸነፍ እድለኞች ነው። ደጋፊዎቻችን በኤምሬትስ ስታዲየም ከኛ ጋር በተለይም ከተፎካካሪያችን ጋር በሚኖርበት መንገድ ላይ ያግዙናል። እናም ጨዋታውን ስንጫወት ለጨዋታው በሚያስፈልገው አውድ ውስጥ ነው የምንጫወተው ሲል ነው ሚኬል አርቴታ ለመግለጽ የሞከረው። በቅርብ የውድድር ዘመናት ከስፐርስ ጋር ስላለው ጥሩ ውጤትም እንደዚሁ ተጠይቆ ነበርና በጣም በጥሩ ሁኔታ ነው ሊያወራሩ የሞከረው። በጣም ጥሩ ስሜት ይሰማኛል ስለዛ አለ። በተመሳሳይ መንገድ በእያንዳንዱ ኳስ ተፋልመናል። በእያንዳንዱ እንቅስቃሴ ውስጥ ከማንኛውም ጨዋታ በበለጠ መጠን መሆን እንዳለብን እናውቃለን። እናም ደግሞ ጨዋታው ያን ይጠይቃል። እኛም ያን ለማድረግ ሞክረናል። በጣም ጥሩ ሚዛን አግኝተናል። በጥሩ ሁኔታ ተጫውተናል። አንዳንድ ቀናት አሸንፈናል። አንዳንድ ቀናት ደግሞ እድለኛ መሆን ያስፈልገን ነበር። ይህም ተገቢ ነው። ስለዚህ እሁድ ዕለት እነሱን ለማሸነፍ በጥሩ ፐርፎርማንስ እንዘጋጃለን ሲል ነው መናገር ቻሉ። ዋይን ሮኒ ከሰሞኑ ቪክተር ዮኬሬሽ እስካሁን ድረስ ከነበሩት ወይም በፕሪሚየር ሊግ እስካሁን ድረስ ከተከናወኑት ጨዋታዎች ውስጥ የሊጉ 3 ምርጥ ተጫዋቾች አንዱ ነው ሲል ተናግሯልና ስለዚህ ስሜት ነገረን ብሏል። ዋይን ሮኒ ከሰሞኑ ኦቨርላፕ ከሚሰኘው የዩቲዩብ ብሮድካስት ጋር ጋርኔቪል ከሚያዘጋጀው ጋር ቆይታ ነበረውና ቪክተር ዮኬሬሽ እስካሁን ድረስ ከሊጉ ውስጥ ካሉ ምርጥ 3 ተጫዋቾች አንዱ ነው ሲል ተናግሮ ነበርና ስለዚህ ሲናገር እንደ ዋይኒ ካለ ሰው ከልምድና ከነበረው አይነት ተጫዋች እንደዚህ አይነት አስተያየት መምጣቱ በጣም ደስተኛ ነኝ። ካስቆጠራቸው ግቦች ጋር ብቻ ሳይሆን ለቡድኑ ካበረከተው አስተዋጽኦ 9 ቁጥር ሊያደርገው ከሚችለው ነገር ጋር የተያያዘ ነገር ሁሉ እየሰጠን ይገኛል። ቪክተር በቡድናችን ውስጥ ያለው ተጽዕኖ፣ የስራ መጠን፣ ለሌሎች ተጫዋቾች የሚከፍተው ስፔስ እንዲሁም ደግሞ የሚሰጠን ጊዜ ከኳስ ጋር በጣም አስደናቂ ነው። ለቡድኑ ያመጣው ስጋት ደረጃም እጅግ አስደናቂ ነው አለ። እዚህ ጋር ታሰምሩበት ይገባል። ለቡድኑ የሰጠው የስጋት ደረጃም እጅግ አስደናቂ ነው አለና ቪክተር ዮኬሬሽ አለ መባሉ ወይም ደግሞ የአርሰናል አጥቂ ቪክተር ዮኬሬሽ ነው መባሉ የቡድኑን ካሪዝማ እንደጨመረው ነው ሚኬል አርቴታ መናገር ይቻላል። ስለዚህ ይህንን በመስማቴ በጣም ደስተኛ ነኝ ሲል ነው ሚኬል አርቴታ መናገር ይቻላል። ባለፈው የውድድር ዘመን ስፐርስ ከነበረው ፈተና ጋር ሲነጻጸር በዚህ ውድድር ዓመት ምን ያህል ፈተና ሊሰጣችሁ ይችላል ብሎ አንድ ጋዜጠኛ ጠየቀው። ባለፈው ውድድር ዓመት ከነበረው የዘንድሮ የአንጅ ፖስቴኮግሉና የቶማስ ፍራንክ ስፐርስ ያለውን ልዩነት ነው የጠየቁት።
እያንዳንዱ ጨዋታ በጣም የተለየ ነው አለ። በተመሳሳይ የውድድር ዘመን እንዲሁም በእያንዳንዱ ቡድን እንቅስቃሴው ላይ በመመስረት ጨዋታዎች ሁሉ ይለያያሉ አለ። በጣም የተለያዩ ናቸው ብዬ አስባለሁ። ቶማስ ከዚህ በፊት ከነበራቸው ነገር ጋር አንጻር ምን ለቶተናም ስፐር ምን አይነት ፈተና ሊሰጥ እንደሚችል መገመት ይችላሉ እና እንደ ሪካርዱ በቀድሞ ክለቡ ውስጥ ምን ያህል አስደናቂ ስራ እንዳከናወነ ማየት ብቻ አስፈላጊ ነው። ለቡድን በጣም ግልጽ የሆነ ማንነት ሰጥቶታል። ቶተናም እንዴት መጫወት እንደሚፈልጉ፣ እንዴት መወዳደር እንደሚፈልጉ እናም ነገር ለኛ ጨዋታውን ሊያከብዱብን እንደሚችሉ ይሰማኛል ሲል ነው ሚኬል አርቴታ መግለጽ ይቻላል። የደረጃ ሰንጠረዡን ስትመለከት እንዴት እንደተጫወቱና ትክክለኛው ፓዝ ላይ እንዳለ አጽንኦት ተሰጥቷል ወይ ብለው ሰጥተውት ነበር። የደረጃ ሰንጠረዡ ማለት ክለቡ አንደኛ ነው እና እንዴት እየተጫወታችሁ እንዳላችሁና ፐርፎርማንሳችሁ አንጻር ወይም ደግሞ ካላችሁ ነገር ያ ቦታ እንደሚገባው ታስባላችሁ ወይ ብሎ ጠይቀውት ነበር። እኛ ባለንበት ስታተስ ውስጥ እዛ ቦታ ላይ ስለመገኘታችን በጣም ደስተኞች ነን። በእውነት ማንም የቡድኑ አካል መደሰት አለበት። እናም በጣም ጥሩ ነገሮች እንዳደረጉ አስባለሁ። ተጫዋቾች ለማሸነፍ ተነስተዋል። በአንዳንድ አስቸጋሪ ቦታዎች ሜዳዎች አሸንፈዋል። ከሜዳቸው ውጭ ያከናወኑት ሪከርድም በጣም አስደናቂ ነው። ስለዚህ ለዚህ ብቁ መሆን ነበረባቸውና አድርገውታል። ማንም ለዚህ ሊግ ቀላል ነገር አይሰጠውም ለእያንዳንዱ ጨዋታ። እናም እኛ እያንዳንዱ ፈተና ተወጠን ነው እዚህ ቦታ ላይ ያለ ነው ሲል ነው መናገር ይቻላል። ማንቸስተር ሲቲ ነገ ማታ ካሸነፈ ስለሚከተላቸው ወይም ደግሞ የነጥብ ልዩነት ስለማጥበውም ተጠይቆ ነበር። ነገ ብለው የጠየቁት ያው ዛሬ ነው ማንቸስተር ሲቲ የሚጫወተው። ትናንትና የተሰጠ ጋዜጣዊ መግለጫ ነው። ማብራራው ከቪዲዮውን ከመሃሉ ለሚጀምሩ አድማጮቻችን ካላችሁ ብዬ ነውና ትናንትና የተሰጠ ጋዜጣዊ መግለጫ ነውና ነገ ያለው ዛሬ ሲቲ ይጫወታልና የሚያሸንፍ ከሆነ የነጥብ ልዩነቱን ያጠበዋል። ስለዚህ ጉዳይ የተነገረው ሁሉም ሰው እያንዳንዱ ጨዋታ ለማሸነፍ ይሞክራል። ልክ እንደምናደርገው ሁሌም ጨዋታዎችን በጨዋታው ስቴፕ ማድረግ የምንችላቸው ነገሮች ያንን ብቻ ነው አለ። ጨዋታዎችን በስቴፕ ማድረግ የምንቆጣጠራቸው ነገሮች የኛን ጨዋታ ብቻ ነው አለ። ነገ በጣም ጥሩ ዝግጅት እናደርጋለን። እሁድ ከፊታችን የሚያምር ጨዋታ አለን። መቆጣጠር የምንችለው እሱን ነው እና ያን ጨዋታ ለማሸነፍ እንሞክራለን። ሲቲ አሸነፈም ተሸነፈም በእኛ ላይ የሚፈይደው ለውጥ የለም ሲል ነው መናገር ይቻላል። ወይም እሱ የሚቆጣጠረው ጉዳይ እንዳልሆነ የሲቲን ጨዋታ ነው መናገር ይቻላል። ገብርኤል ተክቶ ለሚጫወተው ማንኛውም ሰው ገብርኤል ማጋለሽ ነው ተክቶት የሚጫወተው ማንኛውም ሰው ለሱ ትልቅ እድል ነው ወይ ብለው ጠይቆት ነበር። ያ ኦፍ ኮርስ ነው ያለ እና የምንፈልገው ይሁንኑ ነው አለ። ጥሩ ነገር በጣም ከባድ በሆነ የውድድር ዘመን ተጫዋቾቻችን በተለያዩ ቦታዎች ውስጥ መውሰድና መጠቀም አለብን እና የሚጫወተው ማንኛውም ሰው ያንን ለማድረግ ዝግጁ ይሆናል ሲል ነው ሚኬል አርቴታ መግለጽ የቻሉ። በአጭር ጊዜ ውስጥ ለሚመጡ 3 ትልልቅ ጨዋታዎች እንዴት መዘጋጀት እንደሚቻል በአጭር ጊዜ ውስጥ ማለት በዚህ ሳምንት ውስጥ ከስፐርስ ጋር በሻምፒዮንስ ሊግ ከሙኒክ ጋር እንዲሁም ከቼልሲ ጋር ጨዋታዎች ይደረጋሉና ለነዚህ ጨዋታዎች ስላለው ዝግጅቱን ተጠይቆ ነበር። ዝግጁ ነን አለ። የዓለም አቀፍ ረፍት ወስደናል፣ እናውቃለን እነዚህን ጨዋታዎች እነዚህ መራግሮች እንደምናደርግ ይህ እንደሚመጣ እናውቃለን። እንደገና በጣም ኃይለኛ ነበረ ግን ደግሞ ውብም ነው አለ። እነዚህ አይነት መራግሮችን ማድረግ በጣም ኃይለኛ ነው ግን ደግሞ ውብም ነው አለ። የውድድር ዘመኑ በጣም አስቸጋሪ ጅማሮ ነበርን፣ ለዚያ ዝግጁ ነበርና እና አሁን ሁሉም ሰው ጤናማ ይሁን ወይም አብዛኞቻችን ጤናማ ይሁኑ፣ ይህም በግልጽ ቁልፍ ነገር ነው አለ። ተጫዋቾች ወደ ብቃታቸው መምጣታቸው እና በጤናቸው ላይ መገኘታቸው በጣም አስፈላጊ እንደሆነ ነው ለመግለጽ የሞከረው እና እንደገና ወደ ሪትም ውስጥ ይግቡ፣ እንደገና ፍጥነታቸው መልሰው ያገኙ። በጣም ጥሩ ጊዜ ላይ ነን። ጨዋታዎችን በጣም በጠንካራ ሁኔታ ማድረግ መቀጠላችን አለብን እና ዝግጁ መሆን አለብን። ሁሉም ሰው በዚያ ሁኔታ ላይ በዛ አውድ ላይ መገኘት አለብን አለ። ከመርሃ ግብሮች በላይ ሚኬል አርቴታ ለመናገር ሞክረው ከመርሃ ግብሮች በላይ ተጫዋቾች ለጨዋታው ያላቸው ዝግጁነት በጣም ወሳኝ እንደሆነና ከጉዳት ማገገማቸው ፍጥነታቸው መልሶ ማግኘታቸው ወደ ሪትም መግባታቸው ወሳኝ እንደሆነ ያን ተጫዋቾች መልሶ ማግኘት የሚችል ከሆነ የጨዋታው መርሃ ግብሮች እንደማያሳስቡት ነው ጠቆም አድርገው ለማሰብ የወደደው ማለት ነው። ከጀርባ የሆነ ድምጽ የሰማችሁ እንደሆነ ተስፋ አደርጋለሁ። ሪካርድ የምናደርግበት ስቱዲዮ ምቹ አይደለም፣ ከሰሞኑ እናስተካክላለን። ለዛ ደግሞ ትልቅ ይቅርታ ጠይቃለሁ። ጥቂት ድምጾች እየገቡ እንደሆነ ይሰማኛል እና የሰማችሁ ከሆነ በጣም ይቅርታ ጠይቃለሁ። ለዛ ብዙ ጉዳቶች የጨዋታው ጥራቶቻችሁን እየወሰዱባችሁ ነው ብሎ አንድ ጋዜጠኛ ጠየቀው። ብዙ ጉዳቶች ሲመጡ የጨዋታ ጥራቶቻቸውን የቡድን ጥራት እየቀነሱት ነው ብሎ የጠየቁት ነው። ጉዳቶች የእግር ኳስ አንድ አካል ናቸው። በግልጽ ለማየት እንደሚቻለው እነዚያ ተጫዋቾች በጊዜ ሰሌዳቸው ላይ መቼ እንደሚመጡ መቼ እንደሚቀሩ አናውቅም። ከመቼውም ጊዜ በበለጠ ብዙ ፍላጎቶችና ምናልባትም የበለጠ ጉዳቶችን ሊከተሉ ይችላሉ። በተቻለ መጠን ይህንን ለማስወገድ እንሞክራለን፣ እንጥራለን። ነገር ግን ይህንን በብዙ ክለቦች በተለያዩ ሀገሮች ጭምር ማየት ትችላለን። ክለቦች ከጉዳት ጋር እየታገሉ ነው የሚገኙ። ስለዚህ ከዚያ ጋር መኖር አለብን፣ መልመድ አለብን ከጉዳቶች ጋር መሄድን
ሲል ነው እንግዲህ ለመጠቀም የሞከረው። ገብርኤል ጄሱስ በሪከቨሪንግ ህይወቱ ወይ ደግሞ ሪከቨር እያደረገ ነው የሚገኝና እንዴት እየተንቀሳቀሰ ነው ያለው፣ ሪከቨሪንጉ በፍጥነት እንዴት እየተከናወነ ነው የሚገኝ ብለው ጠይቀውት ነበር። በጣም ጥሩ ነው አለ። ስለዚህ በአሁኑ ጊዜ ከቡድኑ ጋር ሁሉም ነገር እያደረገ ነው የሚገኘው። የቡድን ልምምድ ጀምሯል። ለ2 ሳምንታት የቡድን ልምምዶችን አከናውኗል። አንዳንድ ጨዋታዎችን በውስጥ አድርገናል ብሏል። እንግዲህ ባለፈው ጊዜ በዜና ፕሮግራማችን ላይ ገልጭላቸዋል። አርሰናል በዝግ የወዳጅነት ጨዋታ እንዳከናወነ ለመናገር የሞከረው እሱ ነው። በአንዳንድ ጨዋታዎች መልሶ የአካል ብቃት እንዲያገኝ አድርገናል። ነገር ግን በስልጠና በጣም ጥሩ ይመስላል ስንመለከተው፣ ለቡድኑን ተጨማሪ ትልቅ አቅም ይሰጣል የእሱ መመለስ ሲል ነው ገብርኤል ጄሱስን መናገር የቻለው። ለመጀመሪያ የሰሜን ለንደን ደርቢ ለኤብሬች ኢዜ ምን አይነት ምክር ትሰጠዋለህ ብሎ ተጠይቀው ነበር። ከዚህ በኋላ ስለ ኤብሬች ኢዜና ስለ ለንደን ደርቢ ብዙ ነው የተጠየቀ። አንዱና ትልቁ ጉዳይ ኤብሬች ኢዜ ቶተንሃም ሆትስፐር ሊገባ ጫፍ ደርሶ ነው ወደ አርሰናል የመጣና ይሄ ጨዋታ ለሱ ስለሚሰጠው ስሜት ነው ብዙ ጥያቄዎች ነው የጠየቀ። ምንም ልዩ ነገር የለውም ማለት ከሌላ ተጫዋች የተለየ ነገር የለም ማለት ከኛ ጋር በመሆኑ በጣም ደስተኞች ነን። ባለፉት ዓመታት ወደ ተለያዩ ቦታዎች ለመሄድ አማራጮች ነበሩት፣ በመጨረሻም እንዲወጣ ተፈቅዶለት ነበር አለና ስም አልጠቀሰም። ቶተንሃም ሆትስፐር ነው ክለቡ በመጨረሻም ወደሚፈልገው እንዲወጣ ፈቅዶለት ነበር። ወደዚህ መምጣትን መረጠ እሱ። ይህም በጣም ደስተኛና ኩራት ይሰማኛል። በጣም ልዩ ስለሆነ በደርቢ ጨዋታ ላይ ሜዳ ላይ ውስጥ እስካየው ድረስ መጠበቅ አልቻልኩም። እናም እሱም ለደርቢ ጨዋታ የጓጓ ይመስለኛል ሲል ነው መግለጽ ይቻላል። በሰሜን ለንደን ጨዋታ በተጫዋቾችና በአሰልጣኝነት ስላለ ሪከርድም ተጠይቆ ነበር። በተቻለ መጠን በጥሩ ሁኔታ ለመዘጋጀት እየሞከርን ነው። እርግጥ ነው በጨዋታው ወቅት ብቃታችን ለማሳየት እየሞከርን ነው። ከተጋጣሚያችን የተሻለ ለመሆን እየሞከርን ነው። ምክንያቱም ይህን ጨዋታ ደጋፊዎቻችን ይፈልጉታል አለና የሰሜን ለንደን ደርቢ ላይ በጣም ጥሩ የመጫወቱ አንዱ ምክንያት ደጋፊዎች የሚፈልጉት ጨዋታ ስለመሆኑ ነው ማንሳት የቻለ ሚኬል አርቴታ። ስለ ሳካ የውል ሁኔታም ተጠይቆ ነበር። ከሰሞኑ ትልልቅ ለዝውውር የሚጽፉ ጋዜጦች በሙሉ ቡካዮ ሳካ እስከ 2030 የሚያቆየውን ኮንትራት ከአርሰናል ጋር ሊፈራረም ጫፍ እንደደረሰ መግለጽ ችሏልና ስለዚህ ጉዳይም ጠይቀውት ነበረ። በጣም የማውቀው ነገር ካለ እሱ ከኛ ጋር መቀጠል እንደሚፈልግ ብቻ ነው አለ። እሱ መቀጠል በሚፈልግበት ቦታ ላይ መገኘቱ ነው አለ። አብረን ማሳካት የምንፈልገው ነገር እንዳለ ያውቃል። ያን በማወቄ በጣም ደስተኛ ነኝ። ይህ በሚሆንበት ጊዜ እንዴት እንደሚሆን ያንን ለእሱና ለክለቡ እንተዋለን አለ። ይህ በሚሆንበት ጊዜ ያለው ኮንትራቱን ስለሚፈርምበት ጉዳይ ለእሱና ለክለቡ ጉዳይ እንተዋለን። ግን ማውቀው ነገር እሱ እኛ ጋር መቀጠል እንደሚፈልግና እኛ ጋር ማሳካት የሚፈልጋቸው ነገሮች እንዳሉ አብረን ማሳካት የሚፈልጋቸው ነገሮች እንዳሉ ነው ሲል ነው ለመግለጽ የሞከረው። ከዚህ በኋላ ዓለም አቀፍ እረፍት አይኖርም እስከ መጋቢት ድረስ። ስለዚህ ጉዳይ እስኪ ንገረን አሉትና ጨዋታ ለመኖራቸው የሚሰጡት ጉዳዮችን ጠይቀውት ነበርና እስከዚህ ጊዜ ድረስ ብዙ ስራዎችን ሰርተናል አለ እስካሁን ድረስ። እንደገና ደግሞ ጨዋታዎች እንሄዳለን። ትኩረታችን በአሁኑ ጊዜ ማድረግ የምንችላቸውና መቆጣጠር የምንችላቸው ጉዳዮች ነው። እስከ ማርች ጨዋታዎች እናከናውናለን። በየቀኑ ለመሻሻል እንሞክራለን። የተሻለ ቡድን ለመሆን እንሞክራለን። የተለያዩ ቪዲዮዎችን እንይዛለን። የተለያዩ ተጋጣሚዎች ጋር እንጫወታለን። በቡድን ውስጥ የተለያዩ ጉልበቶች ይኖሩናል። በተቻለ መጠን ተፎካካሪ ለመሆንና በተቻለን መጠን ሁሉ ጨዋታዎችን ለማሸነፍና አሁን ያለንበት ደረጃ ላይ ማርች ላይ ለመገኘት እንሞክራለን ሲል ነው መናገር የወደደው ሚኬል አርቴታ። እዚህ ለማስፈር በምትሞክርበት ጊዜ ስለነበረው ሁኔታ ንገሩን አሉት። ዙሩ በመጨረሻ ሰዓት የተከናወነና ብዙ ድራማቲክ ጉዳዮች ነበሩትና እሱ እንዲያብራራላችሁ ነው የፈለጉት። አላቅም አለ ሚኬል አርቴታ። በቃ አላቅም ነው ያላችሁ። በቀኑ መጨረሻ ላይ 3 የተለያዩ ፓርቲዎች ነበሩ አለ። የተለያዩ ፓርቲዎች ማለት የሱ ኤጀንት አርሰናል ተጫዋቹን ነው እና ስናወራ የተሰማኝ ስሜት መቀላቀል ከኛ ጋር እንደሚፈልግ ነው። በእግር ኳስ ውስጥ የጊዜ አቆጣጠርን በተመለከተ ምን እንዴት እንደሚሄድ አታውቅም። ለመተንበይ በጣም አስቸጋሪ፣ ምናልባትም ላይሰራ ይችላል በመጨረሻ ሰዓት የምታደርጋቸው ነገሮች፣ ግን ለኛ በጣም በጥሩ ሁኔታ ሰርቶልናል። ደስተኛ ነኝ በጥሩ ሁኔታ ስለሰራ። በሚያደርገው ነገር ለክለቡና ለቡድኑ ላይ ምን ማድረግ እንደሚችል በጣም በደስተኝነት ነገረ። የጉዞ መጀመሪያ ላይ የሚገኘው ብዙ ነገር ይሰጠናል ሲል ስለ ኤብሬች ኢዜ ተናገረና ከሱ የበለጠ ነገር ትጠብቃላችሁ ከዚህ በኋላ ብለው ጠየቁት። ሰሞኑን ከሚሰጣችሁ በላይ በጣም ብዙ አለ ሚኬል አርቴታ። ምክንያቱም መገንባት ያለባችሁ ግንኙነቶች አሉ አለ። የፈጠራ ተጫዋቾች ነገሮችን መረዳት መቻል አለባቸው እና የሚገነቧቸው ግንኙነቶች አሉ። እነሱ እየዳበሩ ሲመጡ በጣም ትልቅ ነገር ይፈጠራል። ሁሉም ስለ ግንኙነቶችና ስለ ጊዜና ስለ ፍሎ ነው አለ። በተለየ ቦታ እየተጫወተ ነው የሚገኘው። በአንድ ቦታ ላይ በተረጋጋ ቁጥር እና በዛ ቦታ ላይ አጽንኦት ሰጥቶ በነፃነት መጫወት በጀመረ ሰዓት የሚሰጠን ነገር በጣም ከፍ ያለ እንደሆነ እንገነዘባለን ሲል ነው ሚኬል አርቴታ መናገር የቻሉ።
በቅርቡ ከአሌክስ ኦክስሌድ ቻምበርሊን ጋር በቡድኑ ልምምድ እንዲያደርግ ፍቃድ ሰጣችሁታልና ስለሱ ብሎ ጠይቀውት ነበረ። ቻምበርሊን ቱርክ ነበረ። አሁን ክለብ ስላጣ ከአርሰናል ጋር ፊትነሱን ለመመለስ ልምምድ እየሰራ ነው። ሚኬል አርቴታ ነው ፍቃዱን የሰጠው። ምክንያቱም ቻምበርሊን አርሰናል በነበረበት ጊዜ ከሚኬል አርቴታ ጋር አብሮ ተጫውተዋል እና ስለዛ ጉዳይ ጠይቁት። እሱን በዙሪያችን ማግኘታችን በጣም ጥሩ ነው አለ። በመጀመሪያ ደረጃ ተመልሶ መምጣት ስለፈለገ በጣም እኮራለሁ አለ። ምክንያቱም ሊቨርፑል ተጫውተዋል። ወደ ሊቨርፑል መሄድ ይችል ነበር፣ ግን የአርሰናል አካዳሚ ነው፣ የሌንድ ተጫዋች ነው። ስለዚህ ያ ሲከሰት እሱ ከጨዋታ ውጭ የሆነ ተጫዋች ነው መምጣት የሚፈልግ እና ፊትነሱ መልሶ ማግኘት እንደሚፈልግ ወደ ጨዋታ መልሶ መጫወት እንደሚፈልግና መልሶ ለመጫወት ተስማሚ ቦታ አርሰናል እንደሆነ ፈቅዷል። ያለኛ ኩራት ይሰጠናል። ሁላችንም አሌክስ እናውቀዋለን ምን ያህል ድንቅ ሰው እንደሆነ። ድንቅ ሰው ነው ያለ ስለ ፐርሰናሊቲ ነው እና ለተጫዋቹ ጥሩ ምሳሌ ሊሆን ይችላል። ለኔም ጥሩ ተሞክሮ ሊሆን ይችላል። እሱን በማግኘታችን በጣም ጥሩ ነገር ነው ሲል ነው ሚኬል አርቴታ መናገር ይቻሉ። አሁን ያለው የቡድኑ ጥሩና መጥፎ ጎን ምንድነው ወይም ጥሩና መጥፎ ባህሪ ምንድነው አለና በጣም ግራም ያጋባ አይነት ጥያቄ ነው የጠየቀው ጋዜጠኛው። በጣም ግራም ያጋባ አይነት ማለት ነውና ምናልባት ሚኬል አርቴታ ለማሸነፍ የሚያስፈልግ ሁሉ ነገር እንዳለን ይሰማናል አለ። በጣም ጥሩ መጥፎ ተጫዋች እነማን ናቸው ብሎ ጠየቀው ጋዜጠኛው። ስለዚህ አይደለም ማውራ አለ። ያ ጥሩ ቃል መሆኑን አላቅም አለ። ስለ ኔሲቲ ነው እየጠየቀው ያለ ኔሲቲና ኤጅ እና እኔ እንጃ እንደዚህ መጠየቅ ስለመኖሩ ማለት ነው። በመጨረሻ ማሸነፍ የሚያስፈልገን ሁሉ ማግኘት እንፈልጋለን። ከዚያ ማሳካት ያለብንን ነገር ሁሉ እንሞክራለን። በቡድን ውስጥ በእውነት አምናለሁ። የተጠቀምከው ቃል ግን ትክክል ስለመሆኑ እርግጠኛ አይደለሁም ሲል ነው ሚኬል አርቴታ ለመመለስ የሞከረው። ደግሞም ትክክል ነው ብዬ አስባለሁ። አንዱ የካላፊዮሪን ጫና ማስተዳደር ነው። እንግዲህ ካላፊዮሪ ከጉዳት ጋር የሚሰቃይ ተጫዋች እንደሆነ ይታወቃል። ባለፈው ውድድር ዓመት በዚህ ውድድር ዓመት እያንዳንዱ የሊግ ጨዋታ ጀምሯልና ግን ፕሬሸር ጫናን ሰውነቱ መቋቋም እንደማይችል ይታወቃልና እሱን ማኔጅ ስለማድረግ ጉዳዩ ተጠይቆ ነበር። ትንሽ ችግር አጋጥሞት ነበረ እና ከዛ ጋር ተጫወተ። ከዛም እረፍት እንዲያደርግ አረግን። ያን ጫና ለማስተዳደር ሞከርና እናም በመጨረሻው ጨዋታ ሲጫወት ጥሩ ተጫወተ። ከብሔራዊ ቡድኑ ጋር መጓዝ ነበረበት እናም ሄደ። ስለዚህ ጉዳይ በጣም ተረድተው ስለነበረ እንዲመለስ ፍቃድ ጠየቅናቸው። እነሱም ያን ፍቃድ ሰጡትና ተመለሰ። አሁን ጥቂት እረፍት አድርጓል። እስካሁን ከኛ ጋር ልምምዶችን አላከናወንም ሲል ነው ሚኬል አርቴታ ለመግለጽ የሞከረው። እንደ ገብርኤል እና ሳሊባ ያለን ጥምረት መተካት ይቻል እንደሆነም ጠይቀውት ነበር። አለ። ምክንያቱም እያንዳንዱ ተጫዋች የተወሰኑ ባህሪያቶችን ያመጣል አለ እና ግን የጋቢ አመራር ፕሬዘንስ፣ ለመከላከል ያለው ፍቅር፣ የሰውነቱ ቋንቋ ሁሉም ነገር የተለየ ነው አለ። ግን እሱን ወደ ሌሎች ተጫዋቾች ማሸጋገር አስፈላጊ ነው አለ። ማድረግ አለብን፣ ያንን ማሰራጨት አለብን። ሰዎች በራሳቸው መንገድ ይጫወታሉ፣ ግን አንዳንዶች ያላቸውን ክህሎት ለሌሎችም ሼር እና ማሰራጨት አለብን። ባለፈው ጊዜ ብዙ ጊዜ አድርገነዋል። በሚያሳዝን ሁኔታ ባለፈው አመት እሱ በሌለበት የውድድር ዘመኑ በጣም አስፈላጊ ሰዓት አጠነው ያን ነገር ተቋቁመን መጫወት ችለናል። እናም አሁን ያንን ደግመን ማድረግ ይጠበቅብናል። ባለፈው ውድድር ዓመት የውድድሩ የመጨረሻ ሰዓት ነበረ ጉዳት ያጋጠመውና ያንን ማጠነዋል። እናም አሁንም ያን መልመድ አለብን ሲል ነው ሚኬል አርቴታ መግለጽ የቻለው። ዙቢሜንዲ በዓለም ላይ ካሉ ምርጥ አማካኝ ተጫዋቾች መካከል እንደ አንዱ እንደሆነ አሁን የተሰማን ይገኛል። ለአንተ ምን አይነት ስሜት ነው? ከዓለማችን ምርጡ አማካኝ አንዱ ካንተ ጋር አለ ሲል ጠየቁት። ተጫዋቾች ምርጥ ናቸው ያለ ከሌሎች ተጫዋቾች ጋር ለማነጻጸር ፍትሃዊ ነው ብዬ አላስብም። እያንዳንዱ ተጫዋች የራሱ ባህሪ አለው ብዬ አስባለሁ። ዙቢ በቡድን ውስጥ ያሳደሩ ተጽዕኖ አጠያያቂ አይደለም ብዬ አስባለሁ። እዚህ በሙያ ዘመኑ መጀመሪያ ላይ ነው የሚገኙ። ገና አስደናቂ ነገሮችን ከዚህም በላይ ያደርጋል። የሚያስፈልገው ያን ነው። እናም እየሰጠን ይገኛል። በዚያ ደረጃ ላይ ያሉ ተጫዋቾች ያለማቋረጥ እየተጫወቱና ቡድኑን እየረዱ ነው። ለቡድኑ ውጤቶች በጣም አውንታዊ ጉዳይ ከሚሰጡ ተጫዋቾች አንዱ ዙቢ ነው ሲል ነው ሚኬል አርቴታ መናገር ቻሉ። በሚቀጥለው የክረምት የዓለም ዋንጫ ላይ በስፔን ብሔራዊ ቡድን ውስጥ በቋሚ አሰላለፍ መጫወት ይገባዋል ብለህ ታስባለህ ብለው ጠየቁት። ይህንን የሚወስኑ አሰልጣኙ ነው። እዚህ ጥሩ ውጤት እንደሚያስመዘግብ ተስፋ አድርጋለሁ። ይህም ለአሰልጣኙ ትልቅ እድልና ትልቅ ራስ ምታት እንደሚሆን አውቃለሁ አለ። እናም ሮድሪ ሲመለስ ከጉዳት በጥሩ ፊትነስ ከተመለሰ ከሮድሪ ጋር ቦታው ማግኘት ፉክክር ውስጥ እንደሚገባ ለመጠየቅ ነው የሞከሩት። የቢን ዋይትን ደቂቃዎች ለማስተዳደርም ጠይቀውት ነበር። እንግዲህ ቢን ዋይት ባለፈው ውድድር ዓመት በጣም ወሳኝ ከነበሩ ተጫዋቾች አንዱ ነበር። አሁን ግን ዩሪያን ቲምበር ቦታው ሙሉ በሙሉ ማኔጅ አድርጎ ተቆጣጥሮታልና ስለዚህ ጉዳይ ነው የጠየቁት። የእሱን የጨዋታ ጊዜያቶች ስለማስተዳደር ያንን ጊዜ አሳልፈናል አለ። ካሁን በኋላ በጣም የተሻለ ጊዜ ላይ ነው ብዬ አስባለሁ። አሁን ከተጋጣሚውና ከጨዋታው ጋር ከምናስበው አጫወት ጋር ምርጥ አንጻር ተጫዋቾች መምረጥ አለብን። በጣም ጠንክሮ መሰልጠን አለበት። እድሉ መጠበቅ አለበት። ምክንያቱም ይህ ሊሆን ይችላል አለ።
እድሉ መጠበቅ አለበት አለና እድሉን ሲያገኝ ጥሩ መጫወት እንዳለበት ግን ደግሞ እድሉ እስኪመጣ ድረስ በትዕግስት መጠበቅ እንዳለበት ነው እንጂ ቦታው እንደተያያዘ ነው መናገር ይቻላል። ግን ይሄን ጥያቄ በድጋሚ ነው አንድ ጋዜጠኛ የጠየቀው። አሁን ብዙ ጨዋታዎችን የማስተናገድ ችሎታ እንዳለው እምነት አለ እንዴ ያሉት። እያንዳንዱ ጨዋታ የማድረግ ጨዋታዎችን የመጫወት አቅም እንዳለው ታምናለህ ብለው ጠየቁትና አዎ አለ። ግን አሁን ሲጫወት ማድረግና እንደማንኛውም ተጫዋቾች ያንን ማረጋገጥ አለበት አለ። ጨዋታ የሚያከናውንበት ጊዜ ያን ፐርፎርማንስ ማሳየት አለበት ነው። ፈተና ውስጥ ነው፣ ደረጃው ነው። ዩሪያን ቲምበር ነው። ዩሪያን በዚህ ወቅት አስደናቂ ነው አለ። የቢንን ደረጃና ለቡድኑ ምን ያህል አስደናቂ ሊሆን እንደሚችል እናውቃለን። ስለዚህ ያን ሁሉ ነገሮች መቋቋም አለበት እና ፋይት ማድረግ አለበት ለቦታው። ሁሉም ሰው አማራጮች ይኖሩታል ሲል መናገር ቻለ። ከዛ የመጨረሻ ጥያቄው ኬሪያን ቸርኒ በቅርቡ ለስኮትላንድ ብሔራዊ ቡድን አስደናቂ ጎል አስቆጥሯል። ስለዛ አስተያየት ስጠን አሉት። ኬሪያን በጣም ይወደዋልና እርግጥ እሱ ነው ከቡድኑ እንዲወጣ ያደረገው። ጥቂትም ጠብ ነበራቸው፣ ግን ለቡድን ባለው ፍቅር ሚኬል አርቴታ ይወደዋል። ለሱ በጣም ደስተኛ ነኝ አለ። ለስኮትላንድ ሕዝብም በጣም ደስተኛ ነኝ አለ ለዓለም ዋንጫ በማለፋቸው። ኬሪያን ቸርኒ ደግሞ የማሸነፊያውን ጎል ከ90 ደቂቃ በኋላ ከቦክስ ውጭ እንዳስቆጠር ይታወቃል። ደስተኛ ነኝ ምክንያቱም ለ2 ዓመታት እዚያ ነበርኳል። ከፒኤስጂ ከባርሳ እንደወጣ ወደ ፒኤስጂ ሄደ። ከፒኤስጂ እንደወጣ ወደ ስኮትላንድ ሴልቲክ ነው የተጫወተ። ከዛ በኋላ ተመልሶ ነው ሬንጀርስ ማለት የተጫወተ፣ ተመልሶ ነው ወደ ኤቨርተን የተጫወተና ለ2 ዓመታት እዚያ ነበርኩና ስለ ሕዝቡ አውቃለሁ። ለነሱ በጣም ደስ ብሎኛል። አስደናቂ ተሞክሮ እዛ አጋጥሞኛል። ስለዚህ ለሀገሪቱ በጣም ደስተኛ ነኝ፣ ለኬራንም በጣም ደስተኛ ነኝ ሲል ነው ሚኬል አርቴታ መግለጽ የቻለው። የሚኬል አርቴታ ፕሬስ ኮንፈረንስ ይህን ይመስል ነበር። እንዴት አገኛችሁት? አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቀናችሁ ብሩህ ይሁን ባይ